የጀግኖች አርበኞች ተጋድሎ ሲታወስ ሚያዝያ 27 ቀን 1933 ዓ.ም በኢትዮጵያ ታሪክ ውስጥ እጅግ ልዩ ስፍራ አላት። ምክንያቱም ኢትዮጵያውያን አገራቸውን የወረረውን ፋሺስት ጣሊያን ለ5 ዓመታት በዱር በገደል ተዋግተው የወቅቱን ንጉሥ ኃይለ ሥላሴ በውጭ ሆነው ባደረጉት የዲፕሎማሲያዊ ተጋድሎ ድል አድርገው ሀገራቸውን የተቆጣጠሩት ሚያዝያ 27 ቀን 1933 ዓ.ም ነው። ከ5 ዓመታት ተጋድሎ በኋላ የፋሺስት ጣሊያን ሰንደቅ ዓላማ ወርዶ የኢትዮጵያ ሰንደቅ ዓላማ እንዲውለበለብ የተደረገውም በዚሁ ቀን ነው። ይህ ተከትሎ ንጉሠ ነገሥት ኃይለ ሥላሴ ለሀገሪቱ ሕዝብ ንግግር አድርገዋል። አክብሮታዊ ሰላምታችን ወደ እናንተ ያደረስ ዝግጅታችንን ሰብስክራይብ፣ ላይክ እና ሼር ያደረጋችሁ እንድትከታተሉ እንጋብዛለን። መልካም ቆይታ። ኢጣሊያን በ1888 ዓ.ም አድዋ ላይ በግማሽ ቀን ጦርነት የውርደት ማቅ መከናነቧ ሲቆጫት ሲያንገበግባት ኖሯል። እናም ከ40 ዓመታት በኋላ በ1928 ዓ.ም ቂሟን ለመወጣት ኢትዮጵያን ወረረች። ኢትዮጵያን በወቅቱ ገና የተደራጀ ጦር ያልነበራት ናት። ፋሺስት ኢጣሊያን አሉ የተባሉ ዘመናዊ ጦር መሳሪያዎችን መርዝ ከሚተፉ አውሮፕላኖች ጋር ይዛ ነው ኢትዮጵያን የወረረችው። ወራሪው የተደራጀ ስለነበር ወረራው በቀላሉ ሊቀለበስ አልቻለም። ኢጣሊያን በመርዝ ጋዝ ጭምር ወረራውን ለመቀልበስ የተሰማሩ ኢትዮጵያውያንን መፍጀት ጀመረች። ስለዚህ ንጉሠ ነገሥቱ እዚህ ሆነው የከፋ ነገር ከሚመጣ በውጭ ሀገር ሆነው ቢታገሉ ይሻላል ሲል የዘመኑ ሽማምንቶች አንድ አማራጭ አቅርበው ነበርና ግርማዊ ቀዳማዊ ኃይለ ሥላሴ ወደ እንግሊዝ ተሰደዱ። ሀገር አልባ ሆኑ። በዚያ ሆነው በዲፕሎማሲው መስክ ሲሰሩ ቆይተው ከእንግሊዝ ጦር ጋር ሆነው ነው ሀገራቸው የተመለሱት። ኢጣሊያ ኢትዮጵያን በወረራ ያዘች። ሮም በደስታ ተቀጣጠለች። ኢትዮጵያውያን አሻፈሬ ብለው ጫካ ገቡ። አርበኞች ፋሺስቶችን ለመፋለም በዱር በገደሉ ተሰማሩ። የኢጣሊያን ሰራዊት መውጫ መግቢያ ይከለክሉት ጀመር። ጦርነቱ በየፈፋው ይካሄድ ጀመረ። ኢትዮጵያውያን በከተሞች ለኢጣሊያን ጦር አንገዛም ማለታቸውን ቀጠሉ። በአዲስ አበባ በገነተ ልዑል ቤተመንግስት ግራዛይኒ ህዝብ ሰብስቦ ባለበት በኢትዮጵያውያን በተወረወሩ ቦምቦች ጉዳት ደረሰበት። ይህ የሆነው የካቲት 12 ቀን 1929 ዓ.ም ነበር። ይህንን ተከትሎ የኢጣሊያን ጦር በወሰዳቸው እርምጃ አዲስ አበባ በደም ታጠበች። በአዲስ አበባ ብቻ ህፃናት፣ ሴቶችና እናቶች፣ አረጋውያን ጨምሮ ከ30 ሺህ በላይ ነዋሪዎች በፋሺስት አሰቃቂ ሁኔታ ተጨፈጨፉ። እርምጃው ከአዲስ አበባ ውጭ ደብረ ሊባኖስ ድረስ የዘለቀ ስለመሆኑ መረጃዎች ያመለክታሉ። ጀግኖችን ስናስታውስ በመጀመሪያው የጦርነት ተጋድሎ ጎላ ብለው የሚጠቀሱ ራስ ምሩ፣ ራስ ደስታና ወንድማማቾቹ አበራና አስፋው ወሰን ካሳ ወይንም የራስ ካሳ ልጆች ናቸው። ራስ ምሩ በሽሬ ግንባር ያሳዩት የአመራር ችሎታ የሚደነቅ ነበር። በተለያዩ የአገሪቱ ቦታዎች ጠንከር ያለ ተቃውሞና ከፍ ሲልም ጦርነት ገጠማቸው። በተለይ ትግሉ ይቀጥል የሚል መልእክት በስደት ላይ ከሚገኙት ንጉሠ ነገሥት ይዤ መጥቻለሁ የሚለው የበላቴ ጌታ ህሩይ ወልደ ሥላሴ ልጅ ፈቃደ ሥላሴ መልእክት መድረሱ ራስ ምሩ የአርበኞች መሪ እንዲሆኑ በማድረግ ረገድ ከፍተኛ ሚና እንደተጫወተ ይነገርለታል። ራስ ምሩ ከሰሜን ይዘውት የመጡት ጦር የጥቁር አንበሳ ወጣት አርበኞችና በወለጋና ኢሉባቡር ሰፍረው የነበሩት ነፍጠኞች አስተባብሮ በድፍረት ለዘመቻው ወደ አዲስ አበባ አቀኑ። በደቡብ ኢትዮጵያ ደግሞ የራስ ደስታ ጦር በዶሎ ላይ የሰነዘረው ደፋር የማጥቃት እርምጃ ከሽፎበት ከተመለሰ በኋላም ቢሆን ኢጣሊያኖችን እረፍት መንሳቱን አላቋረጠም። በዚህም በተለይ መጀመሪያ ላይ በደጃች በየነ መርዕድ ጦርና በደጃች ገብረ ማርያም ጦር ይታገዝ ነበር። የመጀመሪያው ምዕራፍ ተቃውሞ ቁልጭ አድርጎ የሚያሳይ ነው። በ1928 ማለቂያ ላይ የተደረገው በቁጡ ያልተቀናጀ በአዲስ አበባ የሚገኘውን የጠላት ጦር የማጥቃት እርምጃ ነው። በቅዱ መሰረት ከገጠር አርበኞች ኃይል በተለያዩ አቅጣጫ ሲያጠቃ፣ ከተማ ውስጥ ደግሞ ህዝባዊ አመጽ ተቀስቅሶ የጣሊያን አገዛዝ ባጭሩ ለመቅጨት ታቅዶ ነበር። ከገጠር የሚጠበቁት በሰሜን አበራና አስፋው ካሳ፣ በደቡብ ደጃች ባልቻ ሳፎ፣ በሰሜን ምዕራብ ባላምባራስ፣ ኋላ ላይ ራስ አበበ አረጋይ፣ በምስራቅ ደጃች ፍቅረ ማርያም ይናዱ ነበሩ። የአርበኞች መንፈስ በማነቃቃት ከፍተኛ ሚና ሲጫወቱ የነበሩትና የጣሊያን አገዛዝ በጽኑ የሚቃወሙት የወሎ ጳጳስ የአቡነ ጳውሎስን ሚናም እዚህ ላይ ይጠቀሳል። የሆነ ሆኖ ይህ ብዙ ኃይሎች ያቀፈ ዕቅድ በህብረት የኢጣሊያን ጦር ማጥቃት ቀርቶ የተበታተኑ ጀብዶዎችን የታዩበት ሆነና ተሰናክሎ ቀረ። አቡነ ጴጥሮስ ተይዘው ስቃይ ከበዛበት ምርመራ በኋላ በአደባባይ ተረሸኑ። ከዚያ በኋላ ጦሩ ራሱን አጠናክሮ ደረቅ ጦርና መደዴ ጦር በመባል ተከፋፍሎ ትግሉን ቀጠለ። ይህ ደረቅ ጦር ሙሉ ለሙሉ በውጊያ ላይ ሲያተኩር፣ መደዴ ጦር ደግሞ ውጊያው ተግ ሲል በእርሻ ተግባር እንዲሰማራ ተደረገ። በሌላ መልኩ ደግሞ ፋኖዎች መረጃ የመሰብሰቢያ ዘዴ ነበራቸው። ወደ ጠላት ጦር ጠጋ ብለው የሚያደፍጡ ቃሽሮች የጠላትን ጦር እንቅስቃሴ የተከታተሉ መረጃ ይሰጣሉ። ከሁሉም በላይ መረጃ በመሰብሰብ በኩል ቁልፍ ሚና የተጫወቱት ግን የውስጥ አርበኞች ናቸው። ከጠላት ጋራ አብረው እየዋሉና እያደሩ የጠላትን ጦር ጥንካሬ፣ የታለሙ ዘመቻዎችም ሆነ ወታደራዊ እንቅስቃሴዎችን በተመለከተ ለአርበኞች አስቀድሞ መረጃ በመስጠት እገዛ አድርገዋል። በዚህም የጠላት እቅዶች ማጨናገፍ የተቻለባቸው ሁኔታዎች ነበሩ። ከዚያም አልፎ በአስተዳደር ውስጥ ባላቸው ኃላፊነት
በመጠቀም ለአርበኞች የሐሰት የይለፍ ፈቃድና መታወቂያ ወረቀት ያወጡም ነበር። በዚህ ታሪክ ላይ ከወንዶች ይልቅ ሴቶች ስለማይጠረጠሩ በስለላው ሰርተዋል። ከሴቶች የውስጥ አርበኞች ከፍተኛ ዝና ያገኙት አርበኞች በአዲስ ዓለም የመሸገውን የጠላት ጦር እንዲደመሰስ ሁኔታዎችን ያመቻቹት ሸዋረገድ ገድሌ ይጠቀሳሉ። የውስጥ አርበኞች ድርጅት ከፍተኛ ደረጃ ላይ ደርስ የቻለው በአዲስ አበባና በጎንደር ነው። በተለይ በዋና ከተማው የምድር ባቡር ሰራተኞች በመዋቅሩ የተጫወቱት ቁልፍ ሚና እንቅስቃሴውን ላባደራዊ ባህሪ ሰጥቶታል። በአጠቃላይ ኢጣሊያኖች ናላቸው የዞረው አርበኞች ከሚያደርሱባቸው ጥቃት ይልቅ የውስጥ አርበኞች የሚያደርሱባቸው ግዝገዛ ነበር ማለትም ይቻላል። ምክንያቱም አርበኞችን በርቀት የሚያውቋቸው ሲሆን የውስጥ አርበኞችን ግን እነሱን መስለው መገኘታቸው ነው። የውስጥ አርበኞች አንዳንዴ ቢጠረጠሩ እንኳን እንዳይያዙ የሽፋን ስም ይጠቀሙ ነበር። እዚህ ላይ የአርበኞች የትግል ስልት በተመለከተ ሊጠቀስ የሚገባው ነገር አንዳንዴ የማዘናጋት ታክቲክ መጠቀማቸው ነው። በተለይም በ1932 ራስ አበበ አረጋይ ለኢጣሊያን ሹማምንት እጄን ለመስጠት ዝግጁ ነኝ ብለው በማቄል የተጠቀሙበት ታክቲክ ለዚህ አንድ ጥሩ ማስረጃ ነው። የሸዋ ገዢ ምክትል እንደራሴ የነበረው ጀነራል ናዚ በዚህ አይነቱ የመታለል ታክቲክ ተሞኝቷል። አበበ ለናዚ እጅ ለመስጠት ዝግጁ መሆናቸውን ይግለጹ እንጂ ዓላማቸው ግን ሌሎች የአርበኞች መሪዎች ፋታ እንዲያገኙ ለማድረግ ነው ወደዚህ ታክቲክ የገቡት። በዚህ ላይ ምንም ጥርጣሬ ያልነበረው ናዚ በነገሩ ተታሎ የሰላም ድርድሩን ከልቡ ተያይዞት ነበረ። በመጨረሻ ራስ አበበ ጦሩን ቀደም ብሎ ከደረሰበት ጥቃት ማገገሙን በቅጡ ካረጋገጡ በኋላ ኢጣሊያኖች በሌሎች አርበኞች ላይ ያደረሱትን አንድ እልቂት ሰበብ በማድረግ ድርድሩን አፍርሶ ትግሉ ቀጥሏል። በአጠቃላይ መልኩ ስናየው የአርበኞች የነጻነት ትግል በዘመናዊ ኢትዮጵያ ታሪክ ውስጥ አንድ አኩሪ ምዕራፍ ነው። ኢትዮጵያውያን ለአርነትና ለነጻነት ሲሉ ለመሞት ዝግጁ መሆናቸውን አንድ ሌላ ማረጋገጫ ነው። ለትግሉ የበለጠ ግምት የሚያሰጠው የወራሪውን ኃይልና ጭካኔ በመገንዘብ አመቺ የሆኑ አዲስ ስልቶችን ለመቀየስ መቻሉ ነው። አርበኞች በጠላት ላይ ያገኟቸውን ድሎች የወሳኝነት ባህሪ ባይኖራቸውም የኢጣሊያን ሰራዊት በአርበኞች ጥቃት ተደናብሮና ተጎሳቅሎ በመጨረሻ እንግሊዞች ለከፈቱት ዘመቻ ክፉኛ ተጋለጠ። በአርበኞች ተጋድሎ የታየው አንዳንድ ድክመቶችም ነበሩ። ይህን ሳይጠቅሱ ማለፍ ከድል በኋላ በአገሪቱ የተዘረጋውን ስርዓት በቅጡ ለመረዳት ያዳግተናል። በመጀመሪያ ነገር ወራሪውን የኢጣሊያን ጦር ከኢትዮጵያ ለማስወጣት አርበኞች ከፍተኛ ተጋድሎ የፈጸሙበት እንደነበር ተጠቅሷል። በታሪክ ተደጋግሞ እንደሚታየው ድልን ለመቀዳጀት በሚደረግ ተጋድሎ ወቅት ባንዳዎችም ያጋጥማሉ። በዚህ ሀገርና ሕዝብ በተወረሩበት ወቅት ባንዳዎችም ለጣሊያኖች በማደር ሀገራቸውና ኢትዮጵያንን ወግተዋል። በዚህ መሰረት አያሌ ኢትዮጵያን በግል ጥቅም ተታለው ወይንም ራስህን አድን በሚለው መርህ የጣሊያን ባንዳ ሆነዋል። ውስጥ አዋቂ በመሆናቸውም እነዚህ ባንዳዎች በተጋድሎ ላይ የጣሊያን ሰራዊት ካደረሰው የበለጠ ጉዳት አድርሰዋል። ይህ ሆኖ ግን ነጻነት ከተመለሰ ወዲህ በስደተኞችና በባንዳዎች መካከል የተፈጠረው ግንባር ተጠቃሚ በመሆን ከቅጣትና ውርደት ይልቅ የጠበቃቸው ሹመትና ሽልማት ነበረ። በአጠቃላይ ግን ጠላት በ1928 ዓ.ም አገሪቱን በወረረ ጊዜ ከጫፍ ጫፍ አርበኞች ተዋድቀዋል። ለምሳሌ በኡጋዴ እነ ነሲቡ ዘአማኑኤል፣ እነ ደጃዝማች ዑመር ሰመተር፣ በጎንደር እነ ውብነህ አሞራው፣ በጎጃም ሸበል በረንታ፣ እነ ደጃዝማች በላይ ዘለቀ፣ በሸዋ እነ ራስ አበበ አረጋይ፣ ጃጋማ ኬሎ፣ ሸዋረጋድ ገድሌ፣ ደጃዝማች ባልቻ ሳፎ፣ ገረሱ ድኬ፣ ደጃች ብዙነሽ፣ በሜታ ሮቢ፣ በሲዳሞ ራስ ደስታ ዳምጠው ወዘተ መተኪያ የሌላት ሕይወታቸውን እስከ ገበር በዘለቀ ተዋድቀዋል። እነዚህ አርበኞች የነበሩባቸው ቦታዎች የድል ችቦ የተለኮሰባቸው ቦታዎች ናቸው እንጂ ተዋጊዎቹ ከአራቱ ማዕዘን ቋንቋ፣ ሃይማኖት፣ ጾታ ሳይገድባቸው ለሀገራቸው ነጻነት ተማምለው የተሰባሰቡ ኮከቦች ነበሩ። ለዚህ ማስረጃም ጀነራል ጃጋማ ኬሎ በመጽሐፋቸው ላይ በስራቸው ከነበሩ 6000 ተዋጊዎች ውስጥ ከኤርትራ፣ ከትግራይ፣ ከርቀት የአማራ አካባቢዎች የመጡ እንደነበሩበትም ጠቅሰዋል። እንደሚታወቀው የኢትዮጵያ አርበኞች ውለታ በቅጡ እንዳልተዘከረ ግልጽ ነው። የ5 ዓመቱ የወረራ ዘመን በኢትዮጵያ ላይ ያስከተለው የፖለቲካ የኢኮኖሚና ማህበራዊ ተጽዕኖዎች በሚገባ እንዳልተዳሰሰ እሙን ነው። የኢትዮጵያ አርበኞች ተጋድሎ ሚና የታሪክ ትምህርት ወይንም ስርዓተ ትምህርት አንዱ ክፍል እንዲሆን በማድረግ አርበኞችን የሚዘክር ብሔራዊ ቤተ መጻሕፍት በማቋቋም የአርበኞችን ማህበር ከፖለቲካ ፍላጎት በጸዳ መልኩ በማጠናከር ወዘተ ተግባራትን በሀገር አቀፍ ደረጃ በማከናወን ተተኪ ትውልድ መፍጠር አስፈላጊ ነው። ሀገር ተረካቢ ትውልድ ለማፍራት ኃላፊነት የሚሰማው መንግስት ሊኖር ይገባል። የኢትዮጵያ አርበኞች ውለታ በተገቢ ሁኔታ ሊታወስም ሆነ ተተኪ ትውልድ ማፍራት የሚቻልበት መንገድ መፍጠርም ግድ ነው። ክብር ለአንዲቱ ሀገራችን ኢትዮጵያ፣ ለተዋደቁት አርበኞች። ጨረሱ። ወተት ይሸፍታል እንኳን ሰው ሲበደል፣ ደመናው ሲዳምን ይወረዳል ገደል፣ ይዘገያል እንጂ መች ይረሳል በደል። ናረደዱ እስካሁን ስትከታተሉት የቆያችሁትን ፕሮግራም አዘጋጅቼ ያቀረብኩላችሁ እኔ ታገሱ አስፋው ነበርኩ። ሰላም።